ሳወድስ እኖራለሁ አንደበቴ የቃኘ ለምስጋና ይውሰድ ቅኝትህን እንደገና አንደበቴ ከፍ ድምፃችሁን ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ዕዝራ ስጠኝ የከበረ መሰንቆህን ዳዊት ስጠኝ የሚፈውስ በገናህን መዝሙር ቅኔ ተምሬአለሁ ከአባቶቼ ዘምራለሁ ባንተ ፍቅር ተነክቼ አንደበቴ የቃኘህ ለምስጋና ይውሰድ ቅኝትህን እንደገና አንደበቴ የቃኘህ ለምስጋና ይውሰድ ቅኝትህን እንደገና አመስግን የኔ ጌታ ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ከምድር ላይ ከአፈር ስትፈጥረኝ ከምስጋና የተለየ ምን ሥራ አለኝ? በመቅደስ እቆማለሁ አምላኬ ሆይ እኖራለሁ አንደበቴ የቃኘህ ለምስጋና ይውሰድ ቅኝትህን እንደገና አንደበቴ የቃኘህ ለምስጋና ይውሰድ ቅኝትህን እንደገና አመስግን የኔ ጌታ አመስግኑት ልቀኝልህ ሆሳዕና ባርያም ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ከምድር ላይ ከአፈር ስትፈጥረኝ ከምስጋና የተለየ ምን ሥራ አለኝ? ቀንና ሌሊት በመቅደስ እቆማለሁ አምላኬ ሆይ ሳወድስ እኖራለሁ አንደበቴ የቃኘህ ለምስጋና አንደበቴ የቃኘህ ለምስጋና ይውሰድ ቅኝትህን እንደገና አመስግን የኔ ጌታ አመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ
የሰጠኸኝ እንዳከብር አንተ አባቴ ላመስግን የኔ ጌታ ላመስግን ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ዝማሬያችን ይቀበልልን። አንቺን ብቻ ቤተልሔም በውስጥ አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ እያልን እመቤታችንን እናመሰግናታለን። ሆሳዕና አሁን አድን፣ አሁን ለሚያድን እግዚአብሔር ምስጋና አንደበት ተከፍቶ ለእግዚአብሔር የሚሰሰት ነገር ስለሌለ እንድናመሰግነው ፈቃዱ ስለሆነ ስሙ የተመሰገነ ይሁን። አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ገና በማለዳ በናዝሬቷ መቅደስ ገብርኤል ብስራት ይዞ ከገሊላ ሲደርስ ያን ዜና ስትሰሚ ደንግጠሽ በብርቱ አንቺ ብቻ ነበርሽ ብላቴናይቱ አንቺ ብቻ ነበርሽ ብላቴናይቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ አላየንም። አንቺን ብቻ ቀራንዮ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ ሕፃኑ ስትወልጂው ግርግም የነበረው የሉም በመከራው ቀራንዮን ፈሮ በልደት ነው እንጂ የታሉ በሞቶ አብረሽው የነበርሽ አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን አላየንም።
አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ የግብፅን በረሃ አብረው ሸወጦ በቀያፋ ግቢ እንደምናን መጡ እርሱ ለሚገረፍ እነርሱ እየፈሩ አንቺን ብቻ ትተው በመንደር ነበሩ አንቺን ብቻ ትተው በመንደር ነበሩ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ ሐሙስ ዕለት ፋሲካ ሲበሉ ያመሹ ዓርብ ዕለት ተነስተው ከቶ ወዴት ሸሹ አልከብተው ነበረ ላይከዱት መሐላ ድንግል ካንቺ በቀር ማን ነበረ ሌላ ድንግል ካንቺ በቀር ማን ነበረ ሌላ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ በሰላሳው ዘመን በሥጋ ወራቱ መች ነበሩ ከቶ ደቀ መዛሙርቱ የእጆቹን ታምራት ቀን ከሌት እያየሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ አንቺን ብቻ ቤተልሔም አንቺን ብቻ ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ ቤተልሔም ያሉ ቀራንዮ የሎ ቀራንዮም ያለው ግርግም አልነበሩ በሆነበት ዘመን በመስቀል በሞቱ አብረሽው የነበርሽ አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎልጎታ አባ ብፁዕ እቀቦሙ በሉ አባ ብፁዕ እቀቦሙ በስምከ ወበኃይልከ እቀቦሙ አባ
ብፁዕ እቀቦሞ አባ ብፁዕ እቀቦሞ በስምከ ወበኃይልከ እቀቦሞ ከመ ይኩኑ አሐደ ብነ ከማነ 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 ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሕርያቆስ ሐመልማል ተዋነይ በጽድቅ ተዋነይ በጽድቅ ነይ በጽድቅ ሕርያቆስ ሐመልማል ወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ መቃርዮስ ሐመልማል ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሐመልማል ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቁኪ እማሬናዊ ተማህፀነ ብኪ ሰላም ለኪ እንዘ ንሰግድ ማርያም አመስግኗት ናስተበቁኪ እማሬናዊ ተማህፀነ ብኪ በእንተ ሐና እምኬ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ በእንተ ሐና እምኬ ወኢያቄም አመስግኑት ማህበረ ነዮም ማህበረ ነዮም ማህበረ ድንግል ባርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቁኪ እማሬናዊ ተማህፀነ ብኪ ሰላም ለኪ እንዘ ንሰግድ ማርያም እምነ ናስተበቁኪ እማሬናዊ ተማህፀነ ብኪ በእንተ ሐና እምኬ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ድንግል ባርኪ በእንተ ሐና እምኬ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ድንግል ባርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቁኪ እማሬናዊ ተማህፀነ ሰላም ለኪ እንዘ ንሰግድ
ማርያም እምነ ናስተበቋኪ እማኑኤላዊ ተማኅፀነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ለዮመ ማኅበረ ለዮመ ማኅበረ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ለዮመ ማኅበረ ለዮመ ማኅበረ ለዮመ ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ለዮመ ማኅበረ ለዮመ ማኅበረ ለዮመ ድንግል እልልታ በደንብ አድርጋችሁ እልል በሉ። እልልታ ያንሳል። በደንብ አድርጋችሁ ብፁዕ አባታችን አቡነ ሕርያቆስ የዚሁ የታላቁ የሃዲያና ስልጤ ሀገረ ስብከት እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳና አካባቢዋ ሊቀ ጳጳስ፣ መልአከ ሕይወት ንጉሴ ባወቄ የታላቁ ሀገረ ስብከት ዋና ሥራ አስኪያጅ፣ መልአከ ገነት ሙሴ ዘነበ፣ ልሳነ ክርስቶስ መምህር ጳውሎስ መልከ ሥላሴ፣ ቄስ ምንዳዬ፣ ሊቀ ዲያቆን ዘማሪ ታላቁ ወንድማችን ቴዎድሮስ ዮሴፍ፣ እንዲሁም እጅግ በጣም የምንወደውና የምናከብረው ወንድማችን መምህር ዲያቆን ሄኖክ ኃይሌ፣ የተወደዳችሁና የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚሁ በታላቁ ጉባኤ ላይ የተገኛችሁ ማኅበረ ምዕመናን ወምዕመናት እንኳን አደረሰን፣ እንኳን አደረሳችሁ። በደንብ አድርጋችሁ አመስግኑ። እልልታ። እጅግ በጣም ደስ የሚል ጉባኤ ነው። እንግዲህ በደቡብ ኢትዮጵያ በማዕከላዊ ኢትዮጵያ ላይ እንዲህ አይነት በሊቀ ጳጳስ የሚመራ ጉባኤ ለመጀመሪያ ጊዜ ስናይ ነው። በእውነት በደንብ አድርጋችሁ ብፁዕነታቸውን አመስግኑ። የሆሳና ምዕመናን እንግዶች በጠቅላላ ክብር ምስጋና ለቅዱሳን አምላክ ይሁን። ከዚሁ በመቀጠል ወደ ወንጌል ትምህርት እንሄዳለን። ወንድማችን መምህራችን ልሳነ ክርስቶስ መምህር ጳውሎስ መልከ ሥላሴ በብፁዕ አባታችን መልካም ፍቃድ ያስተምራሉ። ለሳቸው ተናጋሪ አንደበት ለኛም ሰሚና አስተዋይ ልቦና ቅዱስ እግዚአብሔር ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት የፍጥረቱን ሁሉ መልእክት የሐዲስ ኪዳኑን ትምህርት ልዩውን ወንጌል የመዳናችንን ዜና አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንደመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ብፁዕ አባታችን አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባና የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ የምዕራብ ካናዳና የአካባቢው አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ ሕይወት መምህር ቀሲስ ንጉሴ ባወቀ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ፣
ዝም በሉ በሏቸው። ይበቃል በሏቸው። ይበቃል በሏቸው። ሆሳና ነው ብለው ነው። እስቲ አንዴ እልል በሉላቸውና አስቁሟቸው። እሺ ስለዚህ ተነሱና ተቀበሏቸው። በቃ አዋጅ ይዘው እየመጡ ነው። ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገልጣለችና ሰላም ተገልጣ ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገልጣለችና ሰላም ተገልጣለችና ኢየሩሳሌም ምስጋናን ጀምሬ መለከትን ንፊ ነጋሪት ጎስሜ ሰላምሽ ታውጇል መዳንሽን ቀርቧል ጌታ ሊጎበኝሽ ባፍሽ ቆሞ ናና የምስጋና ጌታ ናበሉት ናና የምሕረት ጌታ ማዳን ተገልጣለችና ሰላም ተገልጣለችና ናና የምስጋና ጌታ በጃችሁ ናና የምሕረት ጌታ ማዳን ተገልጣለችና ሰላም ተገልጣለችና ኢየሩሳሌም ምስጋናን ጀምሬ መለከትን ንፊ ነጋሪት ጎስሜ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ ከበራፍሽ ቆሞ ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገልጣለችና ሰላም ተገልጣ ናና የምስጋና ጌታ ናና የምሕረት ጌታ ማዳን ተገልጣለችና ሰላም ተገልጣለችና ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም እሺ ይበቃል 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 ይበቃል። በደንብ እልል በሉና አመስግኑላቸው። በእውነት እኛ እዛው በር ላይ የሚቆሙ መስሎን አስቆሟቸው ብለን ነበር። ለካ አዋጁን ይዘው ነው የመጡት። እንደ አይሁድ እኛ ልናስቆም ድንጋዮች ሊዘምሩ ሲሉ ነው። ለትንሽ እልል ብላችሁ እግዚአብሔርን አመስግኑላቸው። ብፁዕ አባታችን አቡነ ሪያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤና የአዲስ አበባ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን
የምዕራብ ካናዳና የአካባቢው አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መላከ ሕይወት መምህር ቀሲስ ንጉሴ ባወቀ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ኤዶም ቆሞስ አባ ወልደ ትንሣኤ የዚህ ታላቅ ደብር ዋና አስተዳዳሪ ክቡር መምህራችን መጋቤ ሐዲስ አብይ ዘለቀ ክቡር መምህራችን መላከ ገነት ሙሴ ዘነበ ክቡራን መምህራን ከአዲስ አበባ የመጣችሁ ወንድሞቻችን ዘማሪያን ካህናት ለጸዋይነ ስመክሙ ወእለ ይጸዋይነ አስማቲክሙ ስማችሁን የጠራናችሁ ያልጠራናችሁ ሊቃውንተ ቤተክርስቲያን መምህራነ ወንጌል ሰባኪያን ወንድሞች ዲያቆናት የሰንበት ትምህርት ቤት አባላት ለዚህ አብይ በዓል ከአዲስ አበባ ድረስ ሆሳዕናን በሆሳዕና ለማክበር እዚህ የተገኛችሁ የእግዚአብሔር ልጆች በዚህ በሆሳዕናና አካባቢው በዚህ ልዩ በዓል ላይ የታደማችሁ ኦርቶዶክሳውያን ክርስቲያኖች ምእመናን ወምእመናት አባቶች እናቶች ወንድሞች እህቶች ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ እንደምን ዋላችሁ እንደምን ከረማችሁ እንኳን አደረሳችሁ እንኳን መድኃኔ ዓለምና መድኃኔ ዓለም እንደገና ሆሳዕናው ገጠመላችሁ ከእሑድ እስከ ዓርብ እንኳን አደረሳችሁ የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም መዓትን የምታርቅ ለፍጥረት ሁሉ ምሕረትን የምትማጸን ድንግል እናታችን ስሟ ለዘላለም የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው እሺ ትንሽ ደቂቃ ነው ከኔ ጋር የምንቆየው እጅግ ተወዳጁ ሁላችንም በደስታ የምንሰማው ወንድማችን ብዙ ኪሎ ሜትር አቋርጦ ቢደክመውም አሁን በገባበት ሰዓት ለዚህ ልዩ አገልግሎት በመካከላችን ተገኝቷልና በብፁዕ አባታችን መልካም ፈቃድ በብፁዓን አበው በሁለቱም ብፁዓን ሊቃነ ጳጳሳት ቡራኬ የሚቀጥለውንም ትምህርት እንማራለን ያልደረሳቸው አንጋፋ ዘማሪያንን ስላሉ እንዘምራለን ይሄ በዓል እንደውም ትምህርቱ በተግባራዊነት የሚታይና ዝማሬው ከልቅ እስከ ደቂቅ ሁሉም ፍጥረታት በሙሉ ለእግዚአብሔር ክብር ያለማቋረጥ የሚዘምሩበት ነው ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን የጾም እልልታ ስለሆነ ነው መሰለኝ አልደመቀም አሁን የሆሳዕና ሰው መስላችኋል እስኪ ድገሙት አንዴ እስኪ እየመጣ ነው ሆሳዕና እስኪ አንዴ ድገሙት እስኪ በደንብ በሉ እንግዲህ ከሳምንት በኋላ ደግሞ ከዚህ የበለጠ እልል ለማለት ያብቃን አርሁ ኆኃተ መኳንንት ሆይ በሮችን ክፈቱ መዝሙረ ዳዊት መዝሙር 23 ቁጥር 10 ላይ የምናገኘው ኃይለ ቃል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በናፍቆት ከሚጠበቁ በዓላት መካከል አንዱ የዘንባባ በዓል ነው ዘንባባ በዓሉ በዓመት አንድ ጊዜ በልዩ ትዕይንት ይከበር እንጂ በምዕመናን ልቦና ውስጥ ለዘላለም ነግሶ ይኖራል የዘንባባ መልእክቱና አርማው የአንድን ምዕመን ሙሉ መንፈሳዊ ቁመና ያሳያል ዘላለማዊነቱን ሞቶ አለመቅረቱን ደርቆ ፈርሶ በስብሶ የማይቀር መሆኑን መነሳቱን ልምላሜውንና ውበቱን የተሸከመውን ትልቅ የሰላም መልእክት ያሳያል ክርስቲያኖች ለእግዚአብሔር በተመቻቸ ስፍራ ላይ ሲቆሙ ቢወድቁ የሚነሱ ቢሰበሩ የሚጠገኑ ቢታመሙ የሚፈወሱ ወድቀው የማይቀሩ ሰይጣንን የሚያሳፍር መንፈሳዊ ማንነት ያላቸው ናቸው ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ስለዚህ ክርስትና ማለት አለመውደቅ አይደለም አለመጥፋት ነው ሐዋርያው ቅዱስ ጳውሎስ እንወድቃለን እንጂ አንጠፋም ይላል ስለዚህ ክርስቲያን ይወድቃል ግን ይነሳል እመኒ ወደቁ እትነሳ ወእመኒ ወርቁ ውስተ ጽልመት እግዚአብሔር ያበርህ ሊተ በወድቅ እንኳን እነሳለሁ በጨለማ ብመላለስ እንኳን ማን ያበራልኛል እግዚአብሔር ያበራልኛል ስለዚህ የዚህ በዓል መልእክትም ምዕመናን ጠፍተው የማይቀሩ በርተው የሚያንጸባርቁ በዘላለማዊ ፍካት የሚቆሙ ፍጹም ሰላማውያንና ያነገቡት አርማና የሚኖሩትን ሕይወት በተግባር የሚያሳዩበት በዓል ነው እንኳን አደረሳችሁ በድጋሚ
አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ የትምህርታችን ርዕስ የሚገኘው መዝሙረ ዳዊት መዝሙር 23 ቁጥር 10 ላይ ነው። ሲጀምር መዝሙር 23 ምድርና ሞላዋ የእግዚአብሔር ናት ብሎ ነው የሚጀምረው። ለእግዚአብሔር ምድር በመላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ፣ ዓለምና ሞላዋ በውስጡ ያለው የእግዚአብሔር ነው። እግዚአብሔር ካርታ የማያቆመው ድንበር የማይመልሰው የማይገኝበት ስፍራ የሌለ ምሉ በኩለሄ ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ለቀዳማዊነቱ ጥንት ለዳራዊነቱ ፍጻሜ የሌለው በቸርነትና በይቅርታ የተሞላ ፍቅርና ሰላማዊነት የባህሪው የሆነ አምላክ ነው። በሁሉ የሚገኝ አምላክ የወደቀውን ሊያነሳ የተሰበረውን ሊጠግን የጠፋውን ሊመልስ ወደ ዓለም መጣ። በሕዝቅኤል እንደተናገረው እኔ ራሴ በጎቼን እሰበስባቸዋለሁ አስመስጋቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እኔ የጠፋውን እፈልጋለሁ፣ የታመመውን እፈውሳለሁ፣ የባዘነውን እመልሰዋለሁ፣ የተሰበረውን እጠግነዋለሁ፣ የወደቀውን አነሳዋለሁ ይላል። ክብርና ምስጋና ለስሙ ይሁን። ስለዚህ አሁንም የታሰረው ሊፈታ የወደቀው ሊነሳ ከእግዚአብሔር እቅፍ የወጣው ሰው ይመልሰው ዘንድ እግዚአብሔር መጣ። እኛ ወደ ላይ መውጣት ስለማንችል እግዚአብሔር ከሰማይ ወረደ። የወደቀውን ሰው ሊያነሳ እሱ መስቀል ላይ ሊወጣ ወደዛ ዓለም መጣ። ሊሞት የተወለደ እርሱ ነው። ሊሰቀል የተወለደ ታርዞ ሊያለብሰን፣ ተርቦ ሊያጠግበን፣ ተጠምቶ ሊያረካን፣ እሱ ስደታችንን ተሰዶ ባለ ርስት ሊያረገን፣ ወደ ቀያችን ሊመልሰን፣ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ተቅበዘበዙ ነበርና ተቅበዝባዥ ለሆነው ትውልድ መመለስ። ለወደቀው መነሳት ተወሰነ እንጂ እግዚአብሔር ሙሉ በኩልሄ ነው። እግዚአብሔር በዓለሙ ሙሉ ነው እንላለን። ዓለምን ወስነን ስለምናይ ነው እንጂ እግዚአብሔር በዓለሙም የተወሰነ አይደለም። ሙሉ በኩልሄ ነው። ዓለምና መላው የእርሱ ነው። አዚ ዓለም በራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ መሰረተ ዓለም ይላል። ዓለም በእጁ መካከል ያለ አምላክ ነው። ሁሉ በእጁ ያለ አምላክ ነው። ሰማይ ዙፋኑ፣ ምድር የእግሩ መርገጫ ናት። ግን ወደ ምድር መጣ። የማይወሰነው ተወሰነ፣ የማይታየው ታየ። በአጭር ቁመት በጠባብ ደረት ተወስኖ በምድር ላይ ታየ። ጨካኙ ሰው እንደራሱ በአጭር ቁመት ተወስኖ አንሶ ሲያየው ምሉ በኩልየነቱን ተጠራጠረ። ስለዚህ ነገር አብ ከሰማይ ሆነው ከአንድ ጊዜም ሁለቴ በጥምቀትና በደብረ ታቦር ይናገራል። ዝንቱ ውእቱ ወልድየ ዘሰመርኩ ኪያሁ ዘአፈቅር ወሎቱ ስምዕዎ። በአጭር ቁመት በጠባብ ደረት ተወስኖ ብታዩት የማይችል አይምሰላችሁ። ለእስራኤላውያን በምድረ በዳ ከሰማይ መናን ያዘነበው ልጅ እርሱ ነው። ዓለምን በቃሌ ሳጸና የኔ ቃል እርሱ ነው። ሳይሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ይልና ወመስትንፋስ አፉ ኩሉ ኃይሎሙ። በአንድነት በሶስትነት ከባህሪ ሕይወቱ ከመንፈስ ቅዱስ ከባህሪ አባቱ ከአብ ትክክል ነውና ተወስኖ ስታዩት እንዳትንቁት። እሱ ልጄ ነው ስሙት። ባህር መካከል ቆሞ ስትመለከቱት ሰማይ ዙፋኑ፣ ምድሩ የእግሩ መርገጫ ናት እያለ ተናግሯል። በተራራውም ላይ ለሶስቱ ደቀ መዛሙርትና ለሁለቱ ሰማያውያን አባቶች ለሙሴና ለኤልያስም የተናገረው ይሄንኑ ነው። ክብሩን የገለጠ እግዚአብሔር በሥጋ ሲመጣ ዓለም አልተቀበለውም። የገዛ ወገኖቹ አልተቀበሉትም። የጨለመውን ሊያበራ የተሰበረውን ሊጠግን ወደ ዓለም መጣ። ብርሃነ ጽድቅ ሲያበር ለኩሉ ሰብ ዘይመጽእ ውስተ ዓለም ወጽልመትን ይረክቦ። ጨለማ አላሸነፈው፣ ብርሃን ወደ ዓለም መጣ። የገዛ ወገኖቹ ግን አልተቀበሉትም። ገርና ባይተዋር መስሎ በምድር ላይ ተንከራተተ። ክብርና ምስጋና ለስሙ ይሁን። አሁን ሁሉም ነገር ተጠናቀቀ። ፍጻሜው እየደረሰ መጣ። 3 ዓመት ከ3 ወር ለአዳም የሚከፈለው ጽዋ እየሞላ መጣ። የዘንባባ እሑድ የመጨረሻው ቀን ነበረ። በመጨረሻው እሑድ ቀን ለፍጥረቱ የመጨረሻውን የጥሪ ደወል የማንቂያ ደወል ሊደውል የመጨረሻውን የፍቅር ጥሪ ሊያሰማ እግዚአብሔር መጣ። ከደቀ መዛሙርቱ ሁለቱን ላካቸው ይላል መጽሐፍ። ሁሩ ሀገረ ዘቅድሜክሙ ወይእተ ጊዜ ትረክቡ እድግተ እስርተ ምስለ እዋላ ፍትሕዎ አምጽኡ ወሊተ። ከፊታችሁ ወዳለችው ሀገር ሂዱ፣ በዚያ የታሰረች አህያ ከነ ልጇ ታገኟታላችሁ፣ ከነ ውርንጫይቱ። ፍትሕዎ አምጽኡ ወሊተ። ነገ እንሰማዋለን። ሊቃውንቱ ይላሉ ፍትሕዎ አምጽኡ ወሊተ፣
ፍቱና አምጡልኝ። ትልቁ አዋጅ ለትውልዱ የተነገረው የምስራች ለስራታችን መፈታት፣ ለስብራታችን መጠገን፣ ለህመማችን ፈውስ፣ ለጨለማችን ንጋት እግዚአብሔር ወደኛ መጣ። ክብርና ምስጋና ለስሙ ይሁን። ጨለማ የማያሸንፈው ብርሃን እስመ ጽልመትን ይጸልም በኀቤከ ወሌሊትን ብሩህ ከመ መዓልት፣ ሌሊቱ እንደ ቀን ብርሃን ነው የተባለለት የብርሃናት ፈጣሪ የህይወት መገኛ ወደ ዓለም መጣ። በሙሴ ገጽ ላይ እጅግ ያበራ የነበረው እግዚአብሔር ድንቅ ነው። ይገርማል። እግዚአብሔር ብርሃን ነው። እንደገና ጨለማ ደግሞ መሰወሪያ ነው። ወረሰየ ጽልመተ ምስዋሮ ይላል። ሌላ ቦታ ደግሞ ብርሃነ ጽድቅ እግዚአብሔር ለኩሉ ሰብ ይላል። ዳዊት ራሱ እግዚአብሔር ብርሃኔ ነው ይላል። ነብዩ ደግሞ ጨለማን መሰወሪያው አደረገ። ብርሃን በጨለማ ውስጥ ይሰወራል። እግዚአብሔር ድንቅ ነው፣ ሁሉን ይችላል። ክብርና ምስጋና ለስሙ ይሁን። ስለዚህ ሰዎች አይደርሱበትም፣ እሱ ወደ ሰዎች ሊደርስ መጣ። ተመራምረን አናገኘውምና አይተነው አንጠግብምና ልንቀርበው አንችልምና ሊያቀርበን ቀረበን። እኛን ሆኖ መጣ። እኛ እሱን መስለን ተፈጥረን በእጆቹ ተሰርተን ተፈጥሯችንን በኃጢአት ስላዛነፍን መልሶ የሰውነትን ልክ ሊያሳየን እግዚአብሔር ሰው ሆነ። ክብርና ምስጋና ለስሙ ይሁን። እናም 3 ዓመት ከ3 ወር በምድር ላይ ተመላልሶ አስተማረ። ከዚያ በኋላ የመጨረሻውን የመፈታት አዋጅ ለፍጥረቱ ተናገረ። ፍትሕዎን ወአምጽእዎ ሌተ። እግዚአብሔር ሁሉን ይወዳል፣ ፍቅር ነውና ፍቱና አምጡልኝ። ሌባውንም ባለጸጋውንም ድሃውንም መጽዋቹንም ዳኛውንም ንጉሱንም ፍቱና አምጡልኝ። ፍትሕዎን ወአምጽእዎ ሌተ። ለእግዚአብሔር ሁሉ ያስፈልገዋል። ለዚህ ነው መዝሙር 23ን መነሻ ሳደርገው ዓለምን ወኩሎሙ ለነበሩ ውስቴታ ለእግዚአብሔር ምድር በምላ ምድርና ሞላዋ የእግዚአብሔር ናት። እግዚአብሔር ሁሉን ይወዳል። ሀብታሙንም ድሃውንም ባለጸጋውንም ባለስልጣኑንም ባለገንዘቡንም በፊቱ የሚቀርቡ ሁሉ እግዚአብሔር ይወዳቸዋል። ጎንበስ ብለው ክብራቸውን ለሰጡት እግዚአብሔር ሞገስ ይሆናቸዋል። ነገሥታቱ ሲሰግዱለት እግዚአብሔር በልዕልና ከፍ ያለ በባህሪው ከፍ ያለ አምላክ ነውና ያነሳቸዋል። የወደቁትን የሚያነሳ የተሰበሩትን የሚጠግን ከትቢያ ላይ አንስቶ ንጉሥ የሚያደርግ አምላክ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ሁሉን ይወዳል። አንዳንድ ጊዜ የኑሮ መዛነፍ የህይወት አለመስተካከል ሲገጥመን እግዚአብሔር የማያስታውሰን ይመስለናል። የገባንበት የኑሮ አዘቅት ውስጥ አካባቢያችን ያሉ ሰዎች ስለረሱም ባለቤቱ የሚረሳን ይመስለናል። ያስቀመጠውን የማይረሳ ጌታ የትም ብንወድቅ ያገኘናል። የትም በምድረ በዳ ቢሆን በጫካ በለመለመ ቦታ ቢሆን በደረቀ ቦታ የራሱን እግዚአብሔር አይረሳም። የራሳችሁ ጸጉር እንኳን የተቆጠረ ነው ይላል። እኛ የማናውቀው ማንነታችንን እግዚአብሔር ያውቀዋል ነው መልእክቱ። ስለዚህ አለ ፍቱና አምጡልኝ። የታሰረው ሁሉ ተፈቶ ወደ እርሱ እንዲመጣ እግዚአብሔር ፈቃድ ነው። ወደ እርሱ የሚቀርቡትን አይገፋም። ለዘመጻ ሀቤ እየሰድዶ ወያው ጸዋፈ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። ቁም ያለው ኃጢአተኛ፣ ተመለስ ያለው ሌባ የለም በምድር ላይ። የቆሰሉ ሁሉ ሊፈወሱ ይመጣሉ። የማይደርቀው የፍቅር ምንጭ እግዚአብሔር በጥላቻ የታወረውን ዓለም ወደ እኔ አምጡልኝ አለ። እንድትፈታ የታዘዘችው አህያ አዳምና ልጆቹ እኔና እናንተ ነን። ዛሬም ውስብስብ በሆኑ ችግሮች ታስረናል። ውስብስብ በሆኑ ኃጢአቶች ታስረናል። ፍትሕዎን ወአምጽእዎ ሌተ ይላቸዋል ሐዋርያቱ። የካህናት ዓላማ ዛሬ በአደባባይ ቆመው ከብፁዓን አበው ጀምሮ ታላላቆቹ መነኮሳት የእነ አባ እንጦንስን አክሊል የደፉ ካህናቱ ሊቃውንቱ በሙሉ መስቀላቸውን ይዘው የቆሙት ለዚህ ታዘው ነው። ፍትሕዎን ወአምጽእዎ ሌተ። ማንም የታሰረ እንዳይኖር ሁሉንም እፈልገዋለሁ አለ። እናትና ልጁን ፍጥረቱን በሙሉ ክብርና ምስጋና ለስሙ ይሁን። ፍጥረት ሁሉ ተስፋ የሚያደርገው እግዚአብሔር ከሰው አልፎ ሌላው እንኳን ፍጥረት ያለ እርሱ መኖር አይችልም። አይነ ኩሉ ነፍስ ይሴፎ ኪያከ ይላልና ፍቱና አምጡልኝ አለ። ሁሉን ማድረግ የሚችል አምላክ የዘንባባ እሑድ ልዩ የፍቅር ጥሪ ነው መላችሁ። ለዚህ ነው ልዩ ጥሪ ነው። ዛሬ ነው የጠራን እግዚአብሔር። ስለዚህ ኢየሩሳሌምን ጠራት። ዛሬ ነው ሰላምሽ። ጥሪው ዛሬ ነው። የቅዳሴው መልእክት የሆሳዕና ቅዳሴ በፊት ለፊት በኩል የሚገባው ዲያቆን የመጀመሪያ የሚለው መኳንንት ሆይ ደጆችን ክፈቱ። አርሁ ሆሃተ መኳንንት። መኳንንት ሆይ ደጆቻችሁን ክፈቱ። ለእግዚአብሔር የተዘጋ ልብ ሁሉ ይከፈት ነው። ካህናት ሆይ የምዕመናንን ልብ በትምህርት ክፈቱ። ካህናት ሆይ እስከ ዛሬ ተከፍቶ የማያውቀውን የሰው ልብ ክፈቱ። ለዲያብሎስ ተከፍቶ ለእግዚአብሔር ዝግ ሆኖ የነበረው የፍጥረት ልብ እንዲከፈት ይሄ መልእክት ታወጀ።
መኑ ውእቱ ዝንቱ ንጉሠ ስብሐት። ይሄ ምስጋና ንጉሥ ማን ነው? በዘንባባው በአህያና ውርንጫይቱ ላይ ተቀምጦ የሚመጣ ማን ነው? የሰላም ዘንባባ የሚነጠፍለት ማን ነው? በፓለስቲና በፈረስ መምጣት ጦረኝነት፣ በበቅሎ መምጣት ባይለጸግነት ነበር። በአህያ መምጣት ሰላማዊ ማንነት ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 57 ላይ ያገኘ ሁሉ ለነሱ ቦታውን እንዲጠቁምና እንደሚገድሉት እጅ መንሻ ገንዘብ እንደሚሰጡ እንደሚሸልሙ አውጀው ነበር አይሁድ። ነፍሴን በፈቃዴ አሳልፌ ልሰጣት ስልጣን የኔ ነው ያለ ጌታ የሚፈልጉት እነርሱ እያሉ በአደባባይ ገባ። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ ሁሉን ማድረግ የሚችል ከፍቶ በሰላም ገባ። መኑ ውእቱ ዝንቱ ንጉሠ ስብሐት። ይህ ምስጋና ንጉሥ ማን ነው አሉ አይሁድ። አዋጅ ያወጣችሁበት፣ ይያዝ ያላችሁት፣ ይታሰር ያላችሁት እሱ ነው። ስለዚህ ለሱ ነው ይኸው ዓለም ሁሉ እየዘመረለት ነው አሉ። በዚህ ጊዜ አይሁድ ተጠግተው ምን አሉ? ጌታ ሆይ ሕፃናት ሁሉ እየጮሁ ነው፣ ዝም በሉ በላቸዋል። እነሱንም ይደንቃችሁ ምኖች ይጮሃሉ አለ። ነገሩ ይመመናል። ምኖች ይጮሃሉ አለ? ድንጋዮች። ከአይሁድ ልብ የድንጋይ ልብ ለስላሳ ሆኖ ተገኘ። እግዚአብሔር የመጣው ለሰው ነው። ድንጋዮች አፋቸውን ከፍተው አመሰገኑት። ሰው ከድንጋይ እየጠነከረ ሆነ። ክፋት ምን ያህል ልብን እንደሚዘጋ ነው ያሳየው። ስለዚህ መኳንንት ሆይ ደጆቻችሁን ክፈቱ፣ ነገስታት ሆይ በትህትና ክፈቱ ለእግዚአብሔር የልባችሁን ደጅ። ባለጸጎች ሆይ የገንዘባችሁ ብዛት ከሞት አይታደጋችሁምና የልባችሁን ደጅ ክፈቱ። ምእመናን ሆይ ያለ እርሱ ምንም ልታደርጉ አትችሉምና ልባችሁን ክፈቱለት። ሕፃናት የከፈቱትን ልብ አዋቂዎች ዘጉ። ድንጋዮች የከፈቱትን ድምፅ ሰዎች ዘጉ። አለመታደል ይሄ ነው። ዛሬ ሰላማችን ለኛ ነው። ትልቁ ጥሪ ይሄ ነው። ምእመናን እግዚአብሔር ሁሉንም ይፈልጋል፣ ሁሉ እንዲያመሰግነው። ስለዚህ ልባችሁ ይከፈት፣ የታሰረው ይፈታ። በአንድ ወቅት ካሊፎርኒያ በምትባለው በትልቋ የአሜሪካ ግዛት ውስጥ በአንዱ ከተማ የመኪና ስርቆት በጣም በዝቶ ነበር ይባላል። እና አንድ አዲስ መኪና ገዝቶ ሰውየው ጥቂት አንድ ወር እንኳን ባልሞላ ጊዜ ውስጥ መኪናው ድንገት ተሰረቀበት። ካቆመበት ወደ ፖሊሶች እየሮጠ ሄዶ እባካችሁ ቶሎ አዋጅ አትነግሩ፣ መኪና ጠፋ። በቀን እኮ በሺህ የሚቆጠር መኪና ነው የሚጠፋው። ተረጋጋሉት። አይደለም የኔ ልዩ ነው አለ። ምኑ ብራንዱ ነው? አይደለም ውስጡ ጋራጄ ላይ ኤሌክትሪክ እየበጣጠሱ ትልልቅ አይጦች ስላስቸገሩኝ የአይጥ መርዝ ብስኩት ገዝቼ ነበር፣ ከኋላ አስቀምጨዋለሁ። ሌባው ልጆች ካሉት ይበላሉ፣ ራሱ ሌባውም ድንገት ካማረው ከበላው ይሞታል። መኪናውን አስፈልገውም፣ ሌባው አይሞት አለ ሰውየው። በዛ ምድር ለመጀመሪያ ጊዜ በዛች ከተማ ከመኪናው ኋላ በዚህ ታርጋ ቁጥር የተጻፈ መኪና ኋላ ያለው ብስኩት መርዝ ነውና ሌባ ሆይ በልተህ እንዳትሞት ራስህን ጠብቅ አለ ይባላል። ሌባውንም ይፈልገዋል እግዚአብሔር። ፍቱና አምጡልኝ ያለው ይሄንን ነው። ያ ሰው ከተናገረው በላይ ለእግዚአብሔር እኛ እናስፈልገዋለን። ወእመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ። ማንም አንድ ቢላችሁ ለምን ትይዛላችሁ ቢላችሁ እንደዚህ በሉ፣ ለጌታ ያስፈልጉታል። ምእመናን የዚህ በዓል ትልቁ መልእክት ሁላችንም ለማን እናስፈልገዋለን? ነገስታቱ በቤተ መንግስት ቢኖሩ እንኳን የልባቸውን ደጅ ከፍተው ለማን ያስፈልጉታል? ወደ መቅደሱ እንዲመጡ ፍትህውን ከትዕቢት ከተዘጋ ልቦና ከዝንጋዬ ሰብዕና እግዚአብሔር ፍቱና አምጡልኝ ብሏል። በዚህ ትልቅ ተልእኮ እኛ ብቻ ሳንሆን ምእመናን እናንተም መንገድ የጠፋባቸውን በማሳየት ፍትህ ሆኖ አምጽኡ ወሊተ ይላል። መኳንንቶ የደጆችን ክፈቱ። ስብከታችን፣ ዝማሪያችን፣ ቡራኪያችን፣ ቅዳሴያችን፣ ሰዓታቱ፣ ማህሌቱ የምእመናንን ልቦና በፍቅር መክፈት አለበት። በፍቅር የተከፈተ ልብ እግዚአብሔር ይገባበታል። በፍቅር የተከፈተ ልቦና ሰይጣን አይገባበትም። በፍቅር ያልተከፈተ ልብ ውስጥ ደግሞ እግዚአብሔር አይገባበትም። እግዚአብሔር በጸጋ እንዲቀመጥብን ወደ ቤታችን እንዲገባ ከኛ ጋር እንዲሆን ሁሉ ጊዜ የሚያንኳኳበት ቃሉ ልባችንን ሊሰብር ያስፈልጋል። ልባችንንም ሊከፍት ያስፈልጋል። ትሪያጥሮር በሚባል ከተማ ሐር ነጋዴ የነበረች አንዲት ሴት የነ ቅዱስ ጳውሎስን ስብከት ሰማች። ከዚያ በፊት ልቧ ዝግ ነበረ ይላል። ሁሉ ጊዜ እንናገራለን፣ ልቤን ክፈተው። የማንን ልብ እንደከፈትከው? የልዲያ ልብ። እግዚአብሔር እንደ ልዲያ ልባችንን ይክፈተልን። ልባችሁን ክፈቱ ነው ትልቁ መልእክት። መጽሐፍም የሚለው ልጄ ወይ ልብህን ስጠኝ። ምእመናን ልቦናችንን ለእግዚአብሔር እንስጥ። እጅ ሰጥቶ ማልመጥ ይቻላል። እጃችሁን አላለም፣ አይናችሁን አላለም። አይነ ስውራን አሉና ብዙ ወንድሞቻችን፣ እግር የሌላችሁ አሉና እግራችሁን አላለም፣ እጆቻችሁን አላለም። ምናችሁን ስጡኝ ያለ እግዚአብሔር?
ልባችሁን ስጡኛል። አሁንም መኳንንት ሆይ ደጆችን ክፈቱ፣ የልባችሁን ደጅ ክፈቱ። እግዚአብሔር ይገባና ከእናንተ ጋር ይኖራል። አረሁ ሆዋተ መኳንንት ሆይ ልባችሁን ክፈቱ። ዓለማውያን ሆይ ልባችሁን ክፈቱ። ካህናት ሆይ የምእመናንን ልብ ክፈቱ። መምህራን ሆይ በስብከታችሁ ልብ ክፈቱ። ምእመናን በትሕትና ልባችሁን ክፈቱ። መንገድ የጠፋባቸውን አሳዩ። እኔ በደጅ ቆሜ አንኳኳለሁ ቢል እያንዳንዱ ምእመናን ልቦና ደጅ አድርጎ ነው እግዚአብሔር። አንሰ ቆምኩ አበሆት ወጎደጉድ፣ እኔ በር ላይ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ እገባለሁ አለ። ስለዚህ የዘንባባ እሑድ እግዚአብሔር ወደ ሁላችን ልብ ሊገባ የመጨረሻዋን ዘንባባ ያነጠፈበት ቀን ነው። ከዚህ በኋላ ነገሮች እየፈጠኑ ይመጡና ዓርብ ለሁላችንም የዝማሬው ውጤት ልባቸው የተሰበሩ መልካም ሰዎች ብቻ ሲቀሩ ብዙዎች በስሜት የተከተሉ መንገድ ላይ ይቀራሉ። ጀምረው ነበረ አቋረጡ ከመባል እግዚአብሔር ይጠብቀን። በሰማነው ቃል ይባርከን። በዓሉን በዓለ ፍስሐ ያደርግልን። ይቆየን። ወስብሐት ለእግዚአብሔር። እልል ብላችሁ አመስግኑ በደንብ አድርጋችሁ። መምህራችንን ቃልዮት ያሰማልን። ስለ ቃሉ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከዚሁ በመቀጠል አንድ ዝማሬ ወንድማችን ዘማሪ ብስራት ይዘምራል። ወደ ዘማሪ ዲያቆን ብስራት ብፁዕ አባታችን ብፁዕ አቡነ ሳይሮስ ሪያቆስ ብፁዕ አባታችን ብፁዕ አቡነ መቃሪዎስ ክቡራን አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። አሜን። ምሕረት ቸርነቱን አብዝቶ በቤቱ የሰበሰበን የቅዱሳን አምላክ ቅዱስ እግዚአብሔር በቃል ተናግረን በልብ አስበን ስለማንፈጽመው ቸርነቱ ስሙ ለዘላለሙ የተመሰገነ ይሁን። ንጽሕተ ንጹሐን ርኅሪተ ሕሊና ወላዲተ አምላክ ድንግል ማርያም ክብር ምስጋና ይግባት። የቅዱሳን መላእክት ጻድቃን ሰማዕታት ልጃ በረከት አይለየን። አብረን እንዘምራለን። አንደበታችንን ለምስጋና ከናውኑ ዝማሬያችንን በቸርነቱ ይቀበልልን። ቸሮዬ ቸሮይ ናና ቸሮዬ አማኑኤል ናና የእስራኤል መና ቸሮይ ናና ቸሮዬ አማኑኤል ናና ቸሮዬ ቸሮይ ናና ቸሮዬ አማኑኤል ናና የእስራኤል መና ቸሮይ ናና ቸሮይ መድኃኔዓለም ናና ቸሮይ ለዓይነ ስውር መሪ ቸሮይ ምርኩዝ መመኪያነ አንተን የሚመስል ቸሮይ ምንም ነገር የለም ቸሮይ ምሕረትና ፍቅር ወሰን ድንበር የለው ሳንወድ ወደኸን ፈልገህ ጠራኸን ቸሮይ እጃችሁ ቸሮይ ናና ቸሮይ አማኑኤል ናና የእስራኤል መና ቸሮይ ናና ቸሮይ መድኃኔዓለም ናና ቸሮይ ሰምተህ እንዳልሰማ አይተህ እንዳላየ
ታልፈዋለህ ፍቅራዊ አባት ነህ አማኑኤል ጌታ ቸሩ ፈጣሪያችን ውለታ ብዙ ነው ለእኛ የዋልክልን ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና ቸር ሆይ በከብቶች ማደሪያ በዚያ ትንሽ ግርግም ተወልዶ አዳነ ጌታ መድኃኔዓለም እልል በሉ ሰው በአንድነት ዘምሩ ስብሐት ለእግዚአብሔር በአርያም በሉ ቸር ሆይ ዘምሩ ቸር ሆይ ናና መድኃኔዓለም ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ አምላከ ምሕረት የማ ንጉሠ ስብሐት የማ አምላከ ምሕረት የማ ንጉሠ ስብሐት የማ አምላከ ምሕረት መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ አምላከ ምሕረት የማ ንጉሠ ስብሐት የማ ንጉሠ ስብሐት የማ አምላከ ምሕረት መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ አምላከ ምሕረት የማ ንጉሠ ስብሐት የማ አምላከ ምሕረት የማ ንጉሠ ስብሐት የማ አምላከ ምሕረት የመጨረሻ መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ አምላከ ምሕረት የማ ንጉሠ ስብሐት የማ አምላከ ምሕረት የማ ንጉሠ ስብሐት አምላከ ምሕረት ቀበለልን። እልል ብላችሁ በደንብ አመስግኑ። እስቲ አመስግኑ ወንድማችንን ስለ ዝማሬው። ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የቆማችሁ ሰዎች አንድ አረፍ በሉ። ሁላችሁ በያላችሁበት ቦታ ከሚዲያ ባለሙያ ውጪ ያላችሁ ሁላችሁ በያላችሁበት ቦታ አረፍ በሉ። እንግዲህ የሆሳዕና ምዕመናን እድለኞች ናችሁ በእውነት እጅግ በጣም እንደ አክሱም ጽዮን እንደ ላሊበላ በታሪክ ልዩ የሆነ ቤተ መቅደስ እየተሰራ እያለቀ ከእግዚአብሔር ጋር ስለ ራሳችሁ አጨብጭቡ። በደንብ አድርጋችሁ ለራሳችሁ ድንቅ ሕዝብ። እንግዲህ ለዚሁ ሕንፃ ቁርሰን ለመቅደስ በሚል ትኬት አለ። ሁላችሁም ትኬቱን እየገዛችሁ ከበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም ጠይቃለን። ከዚሁ በመቀጠል በብፁዕ አባታችን መልካም ፍቃድ እጅግ በጣም የምንወደውና የምናከብረው ወንድማችን ዲያቆን ሄኖክ ኃይሌ ያስተምራል። ለሕይወታችን ለነፍሳችን ይጠቅማል። የምትራመዱ ሰዎች ቁጭ በሉ። ልዩ ትምህርት እንማራለን። የቅዱሳን አምላክ እንዲያስተምረን እንዲመክረን የአምላካችን የእግዚአብሔር በጎ ፍቃድ ይሁን። በቀጥታ